ጓደኞቻችሁ ጋር መቀላለድ የሌለባችሁ በእስልምና የተጠሉ 4 ቀልዶች። ከዛ በፊት እንደተለመደው ይህን ቪዲዮ እስከመጨረሻው ዩት ሪፖስት እና ሼር ማድረጋችሁን እንዳትረሱ። አንደኛ በሰው መልክ መቀለድ፣ አስቀያሚ ምናምን እያሉ ሙድ መያዝ፣ መሳለቅ። እንዲሁም አላህ Subhanahu Wa Ta'ala በቁርአን ላይ ምን ብሏል? ወለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ የሰው ልጅ በአማረ ቅርጽ ፈጠርነው ይላል። ስለዚህ የሰው ልጅ ላይ በመቀለድ የአላህ ስራ ላይ የአላህ ፍጥረት ላይ አስተያየት የመስጠት መብት የለንም ማለት ነው። ሁለተኛ ከመልክ ጋር የተያያዘ ቢሆንም አፍንጫ፣ ረጅም አፍንጫ፣ ድፍጥጥ አፍንጫ እያሉ ሰው ላይ ሙድ መያዝ፣ መሳለቅ፣ ይህም የአላህን ድንበር መተላለፍ ነው። ሶስተኛ ደግሞ በሰው ቁመት መቀለድ፣ አጭር ሰው ላይ በጣም መቀለድ፣ ሙድ መያዝ። እንዲሁም ደግሞ ረጅም ሰዎች ላይ እንደዚህ ረጅም ጅል ነው ምናምን እየተባባላችሁ የምትቀልዱት ቀልድ፣ ይህም ከአላህ ስራ ጋር የተያያዘ ነው። አራተኛውና የመጨረሻው ትንሽ ሊያስገርማችሁ ይችላል። እሱም አንድ ሰው ፈሱ ሲያመልጠው መሳቅ። ረሱል አለይሂ ሰላቱ ወሰላም አንድ ሰው ፈሱ ሲያመልጠው ስለሚስቁ ሰዎች ምን ብለዋል? ሊማ يضحك احدكم مما يفعل፣ አንድ ሰው ራሱ በሚያደርገው ነገር ለምን በሌላ ሰው ይስቃል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ኢማም አልነወዊ ረሂመሁላህ ስለዚህ ሐዲስ ሲናገሩ ምን ይላሉ? አንድ ሰው ፈሱ ሲያመልጠው ድምጹን ከሰማችሁ እንዳልሰማችሁ ኢግኖር አድርጋችሁ የምትሰሩትን ስራ ቀጥሉ፣ ይህ እንደ አደብ ይታያል ብለዋል። ስለዚህ ድንገት አንድ ሰው ሳያስበው እንደዚህ አይነት ድምጽ ቢያሰማ መሳቅ የለብንም፣ ያን ሰው ማሸማቀቅ የለብንም ማለት ነው። ይህን ቪዲዮ ሼር ሪፖስት ማድረጋችሁን እንዳትረሱ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።